ሰላም እንዴት ናችሁ? ሄርሜላ ነኝ። ዛሬም በሌላ ስኮላርሺፕ መረጃ መጥቻለሁ። የዛሬው ስኮላርሺፕ መረጃችን የቻይና ገቨርንመንት ስኮላርሺፕን በተመለከተ ይሆናል። ይህንን ስኮላርሺፕ በተመለከተ ብዙ መረጃዎችን ሰጥቻችኋለሁ በዩቲዩብ የተለያዩ ቪዲዮዎችን ሰርቼላችኋለሁና ገብታችሁ ብታዩት ሁሉንም መረጃ በቂ የሆነ መረጃ አለ። ያው በየአመቱ ነው የሚወጣው፣ የሚቀየር ነገር ብዙ ስለሌላቸው ማየት ትችላላችሁ ማለት ነው። ዛሬ የመጣሁት ሃይላይቱን የቻይና ገቨርንመንት ስኮላርሺፕን አፕላይ ለማድረግ ምን ስቴፖች አሉት የሚለውንና እነዛን ነገሮችስ እንዴት ነው ማግኘት የምትችሉት፣ እነዛን ኢንፎርሜሽን በምን መንገድ ነው ማግኘት የምትችሉት የሚለውን እንደዚሁም ደግሞ የዚህን መረጃ የምታገኙባቸውን ሊንኮች ፕሮቫይድ ላደርጋችሁ ነው የመጣሁት ማለት ነው። ከዛ ደግሞ ይሄንን ደግሞ የሚደግፉ ወይንም አፕላይ እንድታደርጉ የሚረዷችሁ የተለያዩ መረጃዎችን ቪዲዮ ሰራላችኋለሁ ማለት ነው። አሁን የምንገኘው የቻይና ገቨርንመንት ስኮላርሺፕ የምታገኙበት ዌብሳይት ላይ ነው። ይሄንን ዌብሳይት እንደተለመደው በቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኩን ማለት ነው። እዚህ ጋር ምን ይላል? አፕሊኬሽን ጋይድ ፎር ቻይና ገቨርንመንት ስኮላርሺፕ ነው። እንደምታውቁት ቻይና ውስጥ በጣም ብዙ ስኮላርሺፖች አሉት። አንደኛው አንሶ ስኮላርሺፕ ነው፣ ኦሬዲ አልቋል። ለሱ ቪዲዮ ሰርችላችኋለሁ ከዚህ በፊት። ሁለተኛው ደግሞ የቻይና ገቨርንመንት ስኮላርሺፕ ነው። በጣም ብዙ ተማሪዎችን የሚወስድ ለባችለር፣ ለማስተርስ እና ለፒኤችዲ የሚሰጥ ስኮላርሺፕ ታይፕ ነው ማለት ነው። ይህንን ስኮላርሺፕ አፕላይ ለማድረግ የሚያውቅ ያለባችሁ ጀነራል ስቴፖች አሉ። አንደኛው ስኮላርሺፑን አፕላይ ስታደርጉ ሁለት አሉ፣ ታይፕ ኤ እና ታይፕ ቢ የሚባሉ። ከዚህ በፊትም ቪዲዮ ላይ ጠቅሼዋለሁ። ታይፕ ኤ የምንለው ባዮላትራል ፕሮግራም የሚባለው ይሄ ማለት ከመንግስት ጋር የተገናኘ ነው ማለት በመንግስት በኩል በመንግስት መስሪያ ቤቶች በኩል የሚመጣ ስኮላርሺፕ ነውና ታይፕ ኤ ላይ ቀጥታ አፕላይ ማድረግ አትችሉም። ምክንያቱም ሪኮመንዴሽን ያስፈልጋችኋል። በመንግስት በኩል በመስሪያ ቤት በኩል መመረጥ አለባችሁ ማለት ነው። ታይፕ ቢ ግን ማንኛውም አፕሊካንት በራሱ ተነሳሽነት ቀጥታ አፕላይ የሚያደርገው ነውና አፕላይ የሚያደርገው በየት ነው? በዩኒቨርሲቲ ነው ማለት ነው። ቀጥታ ለቻይና ውስጥ ላሉ ዩኒቨርሲቲዎች ነው አፕላይ የሚያደርገው። ታይፕ ኤ ላይ ግን በኤምባሲ በኩል ነው ፕሮሰስ የሚሆነው። ሶስት ዩኒቨርሲቲዎችን እንዲመርጡ ይፈቀድላቸዋል ማለት ነው። በዩኒቨርሲቲ ኦሬዲ ኮታ አላቸው። በኮታ ነው የታይፕ ኤ ባዮላትራል ፕሮግራም ማለት ነው። እዚህኛው ላይ ግን አንድ ዩኒቨርሲቲ ነው መምረጥ የሚፈቀድላችሁ። ለዛ ዩኒቨርሲቲ ነው ይሄንን ስኮላርሺፕ አፕላይ የምታደርጉት ማለት ነውና ቀጥታ ቻይና ውስጥ ያለ ዩኒቨርሲቲ ገብታችሁ ከናንተ ጋር ይሄዳል ወይ እንደዚሁም ደግሞ የዩኒቨርሲቲው ሪኳየርመንት ምንድነው የሚለውን ካሟላችሁ በኋላ ለዛ ዩኒቨርሲቲ አፕላይ ታደርጋላችሁ። ከዛ አድሚሽን ካገኛችሁ በኋላ ለቻይና ገቨርንመንት ስኮላርሺፕ ያመለክቱላችኋል። ራሳቸው አድሚሽን ሲሰጧችሁ ቀጥታ የገቨርንመንት ስኮላርሺፑ ስላለ እዛ ላይ ዶክመንታችሁን አፕሎድ ታደርጋላችሁ አድሚሽናችሁን። ከዛ ስኮላርሺፑ ደግሞ ኢቫሉዌት አድርጓችሁ ገቨርንመንቱ ይሰጣችኋል ማለት ነው። ይሄ ነው ፕሮሰሱ በዩኒቨርሲቲ በኩል ያለው ፕሮግራም ያለው። ስለዚህ ሁለቱን ማወቅ አለባችሁ፣ ታይፕ ኤ እና ታይፕ ቢ። በነገራችን ላይ ታይፕ ኤም ታይፕ ቢም ለመሙላት የቻይና ገቨርንመንት ስኮላርሺፕ ላይ ስትሞሉት ወይ እንትኑ አንድ ነው፣ ኦንላይን ሲስተሙ አንድ ነው። ነገር ግን የምትመርጡት አለ ታይፕ ኤ ኦር ታይፕ ቢ ብላችሁ ትመርጣላችሁ ማለት ነው። አንደኛው ማወቅ ያለባችሁ ይሄኛው ነው። ከዚህ እንድታውቁ የምፈልገው ሌላ ስኮላርሺፑ ምን ሪኳየርመንቶች ያስፈልገዋል የሚለውና ምንድነው ከቨር የሚያደርጉት የሚለውንም ማወቅ አለባችሁ። ከዛ በፊት ግን ካቴጎሪ ያላችሁ ያው እንዳልኳችሁ ለአንደር ግራጁዌት፣ ለፖስት ግራጁዌት ማለትም ለማስተርስ እና ለፒኤችዲ ይሰጣሉ። አንደር ግራጁዌት አፕላይ የምታደርጉ በቻይኒዝ ቋንቋ ነው ሲኤስሲ ላይ አፕላይ የምታደርጉት እንጂ በእንግሊዘኛ ፕሮግራም የላቸውም በሲኤስሲ ማለት ነው። ስለዚህ የቻይና ቋንቋ HSK ሌቭል 5 ሊኖራችሁ ይገባል። በቃ ቻይናኛ ቋንቋውን አውቃችሁ ሰርቲፋይድ የሆናችሁ መሆን አለባችሁ አፕላይ ለማድረግ ሲኤስሲ ላይ ማለት ነውና እዚህ ጋር ይሄንንም ማወቅ አለባችሁ ባችለር አፕላይ የምታደርጉ። ለዛ ነው የባችለር ፕሮግራም ብዙ ቪዲዮዎችን የማልሰራው፣ ምክንያቱም በቻይናኛ ቋንቋ ነው። አብዛኞቻችን ያው ኢትዮጵያ ውስጥ ቻይናኛ ቋንቋ አንችልም ማለት ነውና እኔ ብዙ ጊዜ አክቹአሊ ባችለር የምትማሩ ልጆችን ኢትዮጵያ ብትማሩ ከዚህ ከቋንቋው ምንም አንፃር ሳይሆን ኢትዮጵያ መማሩ የመጀመሪያ ዲግሪ በጣም አሪፍ ነውና በደንብ ኮንሰንትሬት አርጋችሁ ኦሬዲ ዩኒቨርሲቲ ከገባችሁ ጥሩ ውጤት ይዛችሁ የተሻለ ሀገር ለመሄድ መሞከር ነው እንጂ ስኮላሩን አፕላይ ከማድረጋችሁ በፊት ምን እንደምታደርጉት
ዩኒቨርሲቲዎችን መጀመሪያ አሁን ለታይፕ ቢ ነው የምናወራው። ታይፕ ቢ ኦልሬዲ በገቨርንመንት ኮታ ስላላቸው እነሱ እንተዋለን። ታይፕ ቢ ላይ ግን አፕላይ ስታረጉ ያው ኦሪጂናል ዶክመንቶቻችሁ ሊኖራችሁ ይገባል። ከዛ በኋላ መጀመሪያ የምታደርጉት ዩኒቨርሲቲዎች ነው የምትመርጡት ማለት ነው። ዩኒቨርሲቲዎችን እያንዳንዱ ዩኒቨርሲቲ እየገባችሁ ምንድነው ያ ዩኒቨርሲቲ እኔ መማር እችላለሁ ወይ፣ እዛ ዩኒቨርሲቲ ላይክ ዲፓርትመንት አለ ወይ፣ ሪኳየርመንታቸውን ማሟላት እችላለሁ ወይ የሚለውን ማሟላት አለባችሁ ማለት ነው። ከዛ እሱን እንዳሟላችሁ ካወቃችሁ ለስኮላርሺፑን ለመሙላት ትመጣላችሁ። መጀመሪያ ምን ማድረግ አለባችሁ ግን ዩኒቨርሲቲውን መምረጥ አለባችሁ። ስትመርጡ የዩኒቨርሲቲ ኤጀንሲ ኮድ አላቸውና ያንን ኮድ ይዛችሁ ነው በዛ ኮድ የምትሞሉት ማለት ነው ሲኤስሲ ላይ። ይሄንን በተመለከተ አንድ ቪዲዮ ሰርቻለሁ፣ እንደውም አምና ላይ የተሰራ ነው። ደግማችሁ እዩት። እንዴት ነው አፕሊኬሽኑ ፕሮሰሱ የሚለው ማለት ነው። የሲኤስሲ አፕሊኬሽን ፕሮሰሱ ኮዱን እንዴት እንደምትሞሉ፣ ኮዱን ስትሞሉ ዩኒቨርሲቲዎቹ እንዴት እንዳይመጣላችሁ ምናምን አለና ወደ 40 ምናምን ሚኒት የወሰደ ፉል ጋይዳንስ ነው ሲኤስሲ ፉል ጋይዳንስ። ድጋሚ ያው ይሄን ቪዲዮ አልሰራም ምክንያቱም ተመሳሳይ ነገር ስለሆነ እሱን ቪዲዮ ገብታችሁት ሊንኩን ኦሬዲ ከባለፉት ቪዲዮዎችም ላይ ዲስክሪፕሽን ቦክስ ላይ ያለላችሁና ገብታችሁ ብታዩ ጥሩ ነው እሱን ቪዲዮ። ከዛ ግን እንዴት ነው ዩኒቨርሲቲዎችን የምናገኘው የሚል ጥያቄ ነው አብዛኞቻችሁ የጠየቃችሁኝ ከዚህ በፊትምና እዚህ ጋር ምን ይላል መሰላችሁ? ይሄንን ሊንክ ልክላችኋለሁ ፕሊዝ ቪዚት ዘ ዌብሳይት ላልና እዚህ ጋር እንደምታዩት www.campus.china.org ሚላልና ይሄንን ክሊክ አድርገን በኋላ እናያለና ይቺኛውን ክሊክ ስታደርጓት ቀጥታ ወደ ዩኒቨርሲቲዎች ነው የሚልካችሁ። ዲግሪያችሁን ትመርጣላችሁ። ልክ እያንዳንዱ ዩኒቨርሲቲ እየገባችሁ ዴድላይኑ መች ነው፣ የኔ በእንግሊዘኛ ቋንቋ አለ ወይ ምንድነው የሚለውን በደንብ መርጣችሁ ታያላችሁ ማለት ነው። ከዛ በኋላ ኤጀንሲ ኮዳቸውን ትፈልጋላችሁ። የሲኤስሲን አፕላይ ታደርጋላችሁ ለገቨርንመንቱ። ከዛ አፕላይ ካደረጋችሁ በኋላ ዶክመንቱን አፕላይ ያደረጋችሁትን ይዛችሁ ለዩኒቨርሲቲው አፕላይ ታደርጋላችሁ ማለት ነው። እንግዲህ ሲኤስሲን ገብታችሁ ስለምታዩት ችግር የለውም እዛኛው ቪዲዮ ላይ። ከዛ እዚህ ጋር ምንድነው ከቨር የሚያደርግልን ነው የቻይና ገቨርንመንት ስኮላርሺፕ ፉል ስኮላርሺፕ ነው። ለታይፕ ቢ የማይችለው ምን ብቻ ነው? የትራቨል ኮስት አይችልም። የትራቨል ኮስት አይችልም፣ የቪዛም አይችልም። በራሳችሁ ነው ከቨር የምታደርጉት። ሌላ ግን ከመጣችሁ በኋላ ለማስተርስ 3000 RMB ኦር የቻይና ብር ነው RMB ማለት። ለባችለር ለፒኤችዲ ደግሞ 3500 RMB ወይም በዶላር $500 ለፒኤችዲ ተማሪዎች፣ $350 ለማስተርስ ተማሪዎች በየወሩ ይሰጣል ስታይፔንድ። ሌላ ዶርሚተሪ ይችሏቸዋል፣ ፍሪ ዶርሚተሪ አለ። ከዛ ደግሞ ቲዩሽን ፊ አለ፣ የሙሉ የትምህርት ወጪያችሁ ይቻላችኋል። ከዛ በኋላ ደግሞ የጤና ኢንሹራንስም ከቨር ያደርጉላችኋል ማለት ነው። ስለዚህ ይሄንን ይመስላል የሚችሉት ፉል ስኮላርሺፕ ነው። አሪፍ የሚባል ነገር ነው። ሌላ ኤሊጂብል መሆናችሁን በምንድን ነው የምታረጋግጡት? ሁሌ ማየት አለባችሁ። በተለይ ማስተርስ እና ፒኤችዲ አፕሊካንቶች ቻይና ላይ ኤጅ በጣም ሲሪየስ ናቸው። ኤጅ ማየት አለባችሁ። ለባችለር ደግሞ እንዳልኳችሁ HSK ሊኖራችሁ ይገባል ማለት ነውና እሱን ማየት አለባችሁ። እንደዚሁም ደግሞ ኦሪጂናል ዶክመንቶቻችሁ ሊኖረው ይገባል። አንደኛ እዚህ ጋር ያስቀመጡት ወደ 11 ኤሊጂብል ክራይቴሪያ ያስቀምጠዋል። ሚክስ አድርገው ነው አክቹአሊ ያስቀመጡት። ለባችለርም ለማስተርስም ለፒኤችዲም አንድ ላይ ነው ሚክስ ያደረጉት። ያው የቻይና ዜግነት ሊኖረው አይገባም ነው። ሁለተኛ ደግሞ አካዳሚካሊ ያው ኤክሰለንት የሆነ ሰው መሆን አለበት። ለባችለር ከሆነ አፕላይ የምታደርጉት እድሜያችሁ ምን መሆን አለበት? ከ25 በታች መሆን አለበት ባችለር አፕላይ ለማድረግ በቻይኒስ ቋንቋ ብያቸዋለሁ። ሌላ ደግሞ አካዳሚክ ኤክሰለንስ ሆልደር ባችለር ዲግሪ ለማስተርስ ደግሞ አፕላይ የሚያደርግ ከ35 አመት በታች እድሜው መሆን አለበት። ማስተርስ አፕላይ የሚያደርግ ፒኤችዲ አፕላይ የሚያደርግ እድሜው ከ40 አመት በታች የሆነ መሆን አለበት ብለው አስቀምጠዋል ማለት ነው። እነዚሁም ደግሞ የአድሚሽን ሪኳየርመንት አለ ዩኒቨርሲቲ የሚያስቀምጠው አድሚሽን ሪኳየርመንት፣ እሱን ያሟላችሁ መሆን አለባችሁ ማለት ነው። እንግዲህ የዩኒቨርሲቲውን ማሟላት አለባችሁ። ቱ ዌይ ስኮላርሺፕ ነው በነገራችን ላይ የቻይና ስኮላርሺፕ። አፕሊኬሽን ፕሮሰስ ምን ይመስላል ነው እዚህ ጋር ሚክስ አድርገው ስላስቀመጡት አሁን ይሄን ሁላ ብነግራችሁ ይዘበራረቅባችኋል። ግን ለማስተርስ እና ለፒኤችዲ እንደዚሁም ለባችለር የሚሆነው ልንገራችሁ። መጀመሪያ ምንድነው የምታደርጉት? የቻይና ገቨርንመንት ስኮላርሺፕ ያወጣው ሪኳየርመንት ማሟላታችሁን ቼክ ታረጋላችሁ። ከዛ በኋላ ዩኒቨርሲቲዎችን ቼክ ታረጋላችሁ ማለት እዚህ ጋር አስቀምጠዋል። ቪዚት ዘ ዌብሳይት ሂር ይላልና ዩኒቨርሲቲዎችን ቼክ ታረጉና አይደንቲፋይ ታረጋላችሁ።
preferred scholarship program የመረጣችሁትን ፕሮግራም scholarship type ያው ብዙ አይነት scholarship ስላለ ግን አሁን ስለ SSC ነው እያወራን ያለነው የቻይና government scholarship fund የሚያደርጋቸውን ዩኒቨርሲቲዎችን select ታደርጋላችሁ የእናንተ ዲፓርትመንት መኖሩን እነሱ ደግሞ ዩኒቨርሲቲዎቹ ያወጡት የራሱ scholarship requirement አለ እሱም ማሟላታችሁን ቼክ ማድረግ አለባችሁ የመጀመሪያው ማለት ነው መጀመሪያ ዩኒቨርሲቲ መምረጥ ነው ከዛ ያው ዴድላይኑን ቼክ ታደርጉና ከዛም ደግሞ ታደርጉት ለአድሚሽን አፕላይ ታደርጋላችሁ ማለት ነው ለአድሚሽን አፕላይ ታደርጋላችሁ እዛ ዩኒቨርሲቲው ላይ ለአድሚሽን አፕላይ ስታደርጉ የዩኒቨርሲቲውን ኤጀንሲ ነምበር ኮድ አስገብታችሁ CSC ላይ አፕላይ እንድታደርጉ ያደርጓችኋል ከዛ ዶክመንቱ አለ CSC ማመልከታችሁን ዶክመንት መልሳችሁ ዩኒቨርሲቲው ላይ አፕሎድ ታደርጋላችሁ ማለት ዩኒቨርሲቲው ላይ አፕሎድ በመታደርጉ ሰዓት የCSC ፎርምን ይጠይቋችኋል CSC ላይ ሞልታችሁ CSC የሚላችሁ የቻይና ገቨርንመንት ስኮላርሺፕ ነው እሱ ላይ ሞልታችሁ ለስኮላርሺፑ ለሚሰጡ አካል ሞልታችሁ በእነሱ ዩኒቨርሲቲ ስም ለዚህ ዩኒቨርሲቲ አፕላይ አድርጋለሁ ብላችሁ ሞልታችሁ ያንን ዳውንሎድ አድርጋችሁ ለዩኒቨርሲቲው አድሚሽን እንዲሰጧችሁ ታስገባላችሁ ማለት ከዛ ከመረጣችሁ በኋላ አድሚሽን ከሰጧችሁ በኋላ ቀጥታ እንደገና ያው ዩኒቨርሲቲውና የCSC አድሚሽን ሊንክ አላቸው እርስ በርሳቸው ማለት ነው ከዛ እዛ ዩኒቨርሲቲ ላይ ካሸነፋችሁ አድሚሽን ከሰጧችሁ አሁን ዩኒቨርሲቲ የዩኒቨርሲቲውን አድሚሽን ሌተር ሄዳችሁ ደግሞ CSC ላይ አፕሎድ አድርጉት ይሏችኋል ይከፍቱላችኋል ይዘጋል ሲጨርሱ ይዘጋል እነሱ ግን አድሚሽን እንትን ሲሉ ኮንታክት ያደርጉና ያው ከCSC ጋር ኮንታክት አድርገው እንዲከፈት ያደርጉላችኋል ሄዳችሁ አፕሎድ ታደርጋላችሁ አድሚሽናችሁን ማለት ከዛ CSCን ተጠብቃላችሁ ከዩኒቨርሲቲው አድሚሽን ያገኛችሁ ማለት ዩኒቨርሲቲው መርጧችኋል ማለት ነው CSC ደግሞ ሊመርጣችሁ ይገባል then CSC ከመረጣችሁ ለዛ ዩኒቨርሲቲ ስፖንሰር ያደርጋችኋል እዛ ዩኒቨርሲቲ የመረጣችሁት ዩኒቨርሲቲ ላይ እንድትማሩ ማለት ነው ይሄ ነው ባጭሩ ፕሮሰሱ እዚህ ጋር ድብቅርቅ አድርገው እንትን ስላሉት ነው ለተለያዩ ሰዎች የሚሆን አይነት አድርገው ስላስቀመጡት ነው እዚህ ጋር ማለት ነው በዚህ መልኩ ነው አፕላይ የምታደርጉት ዶክመንትስ አሉ ያው ብዙ አይነት ዶክመንቶች አሉ ወደ 15 ዶክመንቶች አሉ የሚያስፈልጓችሁ ይሄንንም ፕሊስ ቪዲዮ ይሄን ገብታችሁት የአምናው ቪዲዮ የሰራውት አለ ተመሳሳይ ነው የሚቀየር ነገር ስለሌለ እዩት ያው የመጀመሪያው የቻይና ገቨርንመንት አፕሊኬሽን ፎርሙን መሙላት ነው እሱንም እንዴት እንደሚሞላ ኦሬዲ ቪዲዮ ሰርቼበታለሁ እንደዚሁም ደግሞ ፓስፖርት ያስፈልጋችኋል ፓስፖርታችሁ አትሊስት ለአንድ አመት የሚቆይ ያክል ቆይታ ማለት ዴድላይኑ ማለት ነው ከአንድ አመት በላይ እድሜ ያለው መሆን አለበት ማለት ነው ከዛ ሰርቲፊኬታችሁ ደግሞ የባችለር ለማስተርስ ኮና አፕላይ የምታደርጉት ባችለር የተመረቃችሁበት የዲግሪ ሰርቲፊኬታችሁ አውተንቲኬት የሆነ ትራንስክሪፕታችሁ አውተንቲኬት የሆነ ያስፈልጋችኋል ማለት ነው ሌላ ላንጉዌጅ ሪኳየርመንት አለ ለቻይኒስ ቋንቋ አፕላይ የምታደርጉ ያው HSK ታቀርባላችሁ ለእንግሊዘኛ ከሆነ ያው የቻይና ዩኒቨርሲቲዎች IELTS ምናምን አይጠይቁም ምን ታቀርባላችሁ ለዚህ ከሆነ በሚዲየም ኦፍ ኢንስትራክሽን አፕላይ ማድረግ ትችላላችሁ ማለት ነው ከዛ እዚህ ጋር ያስቀመጧችሁ አሉ ለባችለር ያስፈልጋል ያልኳችሁ ይሄ CA ስኮር ሪፖርት ያስፈልጋችኋል ሱም ያስፈልጋል then pre-admission document ያስፈልጋችኋል ምን ይላል እዚህ ጋር all applicant must provide pre-admission document issued by the university apply ካደረጋችሁበት ዩኒቨርሲቲ ምን ያስፈልጋችኋል pre-admission ያስፈልጋችኋል pre-admission ካገኛችሁ በኋላ ምን ታረጋላችሁ እንዳልኳችሁ ለCSC ታስገባላችሁ ዩኒቨርሲቲው pre-admission ሰጥቶኛል እና ስፖንሰር አድርጉኝ የሚል አይነት ማለት ነው ስታስገቡ ምን ይላል እዚህ ጋር the pre-admission document including pre-admission notice issued by the international student admission department or invitation letter from the school or the ፕሮፌሰር ያስፈልጋል ማለት ነው ከዛ ያው ሪሰርች ፕሮፖዛል ስታዲ ፕሮፖዛል በእንግሊዘኛ ከሆነ ታስገባላችሁ ሁለቱም ለዩኒቨርሲቲ ያስገባችሁትን ለCSCም ታስገባላችሁ ሪኮመንዴሽን ሌተር ያስፈልጋችኋል አትሊስት 2 ሪኮመንዴሽን ሌተር ያስፈልጋችኋል እንደዚሁም ደግሞ ለዲዛይን እና አርት አካባቢ አፕላይ የምታደርጉ ፖርትፎሊዮ ያስፈልጋችኋል ቪዲዮ ሊሆን ይችላል ፔይንቲንግ ሊሆን ይችላል እንደዚህ አይነት ነገሮችን
ልታስገቡ ይገባልና ዶክመንቶች አሉ አክቹሊ በደንብ ቀድማችሁ ልታዘጋጇቸው የምትችሉ አንደኛው የጤና ሁኔታችሁን የሚገልጽ ፎሬን ፊዚካል ኤግዛሚኔሽን ፎርም ነውና የፎሬን ፊዚካል ኤግዛሚኔሽን ፎርም በየዩኒቨርሲቲዎቹ ዌብሳይት ላይ ዩኒቨርሲቲያችሁን ስትመርጡ ፖስት ይደረጋሉ እነዛ ፎርም እሱን ዳውንሎድ አድርጋችሁ አቅራቢያችሁ ያለ ሆስፒታል ኦር ክሊኒክ ሄዳችሁ እሱን የጤና ሁኔታ ቼክ ታደርጋላችሁ የሚያስፈልጉ ነገሮችን የሚሰጧችሁን ሪዛልቶች አታች ታደርጋላችሁ ፎቶ አታች አድርጋችሁ ማህተምና ፊርማ ከዛው ከሆስፒታል የጤና ሁኔታችሁን ቼክ ካደረገው ዶክተር ፊርማ ማህተም ደግሞ ከሆስፒታሉ አድርጋችሁ ታዘጋጃላችሁ ማለት ነው እሱ አንደኛ ነው ለ6 ወር ነው የሚያገለግለው ሁለተኛው ደግሞ ክሪሚናል ነን ክሪሚናል ሰርቲፊኬት ያስፈልጋችኋል ከወንጀል ነፃ መሆናችሁን የሚያሳይ ሰርቲፊኬት እነዚህ ሁለቱን በተመለከተ አንድ ቪዲዮ ሰርችላችኋለሁ አጠር ያለች ቪዲዮ እሷን ገብታችሁ ብታጥሩ ነው ለምሳሌ ከአዲስ አበባ ውጭ የምትኖሩ ከአዲስ አበባ የምትኖሩ ምናምን የኤግዛምፕል የፕሪቪየስሊ የተጻፉ ነገሮችን እያሳዩ የጤና ሁኔታ የሰራውት ቪዲዮ አለ እሱን ማየት ትችላላችሁ ማለት ሶ የቻይና ስኮላርሺፕን በተመለከተ ይሄንን ይመስላል በጣም ቀለል ያለ ነው ማንኛውንም ጥያቄ ኮሜንት ሴክሽን ላይ ጠይቁኝ ክሊር አደርግላችኋለሁ አስፈላጊ ከሆነ ደግሞ ሌላ ቪዲዮ መሰራላችኋለሁ ግን አፕላይ እንድታረጉ በደንብ ሪከመንድ አደርጋችኋለሁ ግን ለፒኤችዲ አፕሊካንቶች ፕሮፌሰር አክሴፕታንስ ሌተር ይጠይቃል እሱን በደንብ ኮሙኒኬት አድርጋችሁ አክሴፕታንስ ማግኘት አለባችሁ ማለት ነው ሶ አሁን ወዴት ነው የምንሄደው መጀመሪያ አድሚሽን ማግኘት አለባችሁ ብያችሁ ነበር አይደለ ዩኒቨርሲቲዎችን እንዴት ነው ቼክ የምናደርገው እዚህ ጋር የሰጡን ዌብሳይት አለ አይደል እዚህ ጋር www.campaschina.com ነውና ይሄንን ቀጥታ ክሊክ አድርጋችሁ ትከፍቱታላችሁ ሶ ክሊክ አድርጋችሁ ስትከፍቱት የት ያመጣችኋል እዚህ ጋር ያመጣችኋል ማለት ነው እዚህ ጋር ሲያመጣችሁ ትመርጣላችሁ እዚህ ጋር ለምሳሌ ማስተርስ አፕሊካንት ከሆናችሁ ማስተርስ እዚህ ጋር ላንጉዌጅ ያስመርጣችኋል በእንግሊዘኛ ቋንቋ የሚሰጡ ዩኒቨርሲቲዎችን ከቻላችሁ እዚህ ጋርም ዲፓርትመንታችሁን መሙላት ትችላላችሁ ማለት ነው ከፈለጋችሁ ማለት ነው ከዛ ግን እዚህ ጋር እንግዲህ የምታዩአቸው ዩኒቨርሲቲ አመጣላችሁ በእንግሊዘኛ ማስተርስ ፕሮግራሞችን ማለት ነው ከዛ ለምሳሌ እዚህ ክሊክ ስታደርጉ አሁን የአግሪካልቸራል ዩኒቨርሲቲ የሚላል ለምሳሌ ይሄንን ክሊክ እናድርገው እስኪ እዚህ ዩኒቨርሲቲ ላይ ስለመጣለን ሶ እዚህ ዩኒቨርሲቲ ላይ ወስተዳችሁ ማለት ነው ሶ እዚህ ዩኒቨርሲቲ ላይ ፕሮግራሞችን አስቀምጦላችኋል ራሱ ዩኒቨርሲቲው ባችለር ማስተርስ ዶክተራል እና ዲግሪ የሚላል እንግዲህ ባችለር ስትሉ እዚህ ጋር ኢንስትራክሽን ላንጉዌጅ በመንድነው የሚሰጥ የሚለውን ማየት አለባችሁ ዱሬሽኑን ማየት አለባችሁ እዚህ ጋር ቱዊሽን ፊ ምናምን የሚለው ለስኮላርሺፕ ስለሆነ አፕላይ የምታደርጉት ተውት ምን ያክል እንደሆነ ነው ያው ሲኤስሲ ስለሚከፍልላችሁ ማለት ነው ሶ እዚህ ጋር ባችለር ብራችሁ ስትገቡ እንዳለ ቻይኒስ ቋንቋ ነው በእንግሊዘኛ ቋንቋ ፕሮግራም የላቸውም እንደምታዩት ማለት ነው ወርዳችሁ በራሳችሁም ቼክ ማድረግ ትችላላችሁ ሊንኩን ስለማስቀምጥላችሁ ከዛ ግን ማስተርስ ብለን ሂድ ማስተርስም በቻይነኛም በእንግሊዘኛም አላቸው ለምሳሌ እዚህ ጋር ቻይኒስ ይላል እዚህ ጋር እንግሊዘኛ ፕሮግራም አለ ዱሬሽኑ 3 አመት ነው ወደታች ስትወርድም እንግሊሽ ላንጉዌጅ ፕሮግራም አላቸው ብዙ ለምሳሌ እዚህ ጋር እንግሊዘኛ አለ እዚህ ጋር እንግሊዘኛ አለ እዚህ ጋር እንግሊዘኛ አለ በጣም ብዙ የእንግሊሽ ላንጉዌጅ ፕሮግራም አላቸው ማለት ነው ሶም ደግሞ ታረጉት ለምሳሌ እዚህ ጋር የሆነ እንግሊዘኛ ቋንቋ ፕሮግራም እንክፈትና ለምሳሌ ይሄ አግሪ ኢንቶሞሎጂ ኤንድ ኢንሴክት ኮንትሮል የሚል አለ እዚህ ጋር አግሪካልቸር ላይ ስለገባል ይሄንን ዲፓርትመንት ከፍታችሁ ማየት ትችላላችሁ ማለት ነው ለዚህ ጋር ዲፓርትመንቱን ፕሮግራሞችን ካያችሁ እዛ ዲፓርትመንት ላይ ገብታችሁ የሚያስፈልገው ሪኳየርመንት መች እንደሆነ እንትኑ ዴድላይኑ ምናምን የሚለውን ታያላችሁ ማለት ነው ከዛውንም እዛው ላይ ትገቡና አሁን ኖርማል ዩኒቨርሲቲ የሚላል ሶ ዩኒቨርሲቲዎች ላይ ያው ቤጂንግ ፎሬን ስተዲ ዩኒቨርሲቲ ሳለ በጣም ብዙ ዩኒቨርሲቲዎች አሉ አክቹአሊ በእንግሊዘኛ ቋንቋ የሚሰጡ ማስተርስን ፒኤችዲን ፕሮግራም ማለት ነው በቀላሉ እዚህ ጋር ዌብሳይቱን መውሰድ ትችላላችሁ እዚህ ጋር አሁን ለምሳሌ ዌብሳይቷን ክሊክ አድርገን መውሰድ ከዛ ሶ እዚህ ጋር ቀጥታ ዩኒቨርሲቲው ቤጂንግ ኢንስቲትዩት ኦፍ ቴክኖሎጂ የሚለው ላይ መተናል ሶ እዚህ ጋር አድሚሽን አለ ላይክ አድሚሽን ላይ ነው ብዙ ጊዜ ስኮላርሺፖችን ቼክ የምታረጉት አንደር ግራጁዌት ፖስት ግራጁዌት አድሚሽን አለ ለምሳሌ ፖስት ግራጁዌት የሚለውን ብንከፍተው እዚህ ጋር የፖስት ግራጁዌት አድሚሽን ፕሮሰስ አለ ማለት እንዴት አፕላይ እንደምታደርጉ ምናምን የሚገልጽ ማለት ነው እዚህ ጋር 2026 ሶሪ
እዚህ ጋር እንደምታዩት ለማስተርስ ለፒኤችዲ ብለው አስቀምጧቸዋል። እዚህ ጋር እንደምታዩት ኮርሶቹን ማለት ነው ሜንሽን አድርገው ለማስተርስ ለፒኤችዲ በእንግሊዘኛና በቻይንኛ ቋንቋ እንደሚሰጡ አስቀምጠውላቸዋል። ዲፓርትመንቶቹን ዲቴል አስቀምጠውላቸዋል በየካምፓሱ ማለት ነው። ዴን መች ነው አፕሊኬሽን ዌብሳይቱና አፕሊኬሽን ፔሪዮዱን ማስቀምጠውላቸዋል። አፕሊኬሽን ፔሪዮዱ አሁን ለምሳሌ ከኦክቶበር 15 2025 እስከ ጁን 1 2026 ድረስ ይቆያል ማለት ነው። እስከ ጁን 1 ስቲል አላችሁ። ሶ ኤሊጂቢሊቲ ክራይቴሪያ ብለው እዚህ ጋር አስቀምጠውላቸዋል። ይሄ የአንድ ዩኒቨርሲቲ ገብቼ ነው ያሳያችሁ ያለሁት። ለምሳሌ ይሄንን ዩኒቨርሲቲ መምረጥ ትችላላችሁ። ሪኳየርመንቱን እዚህ ጋር ያለውን የምታሟሉ ከሆነ ቅድም ያልኳችሁ ለምሳሌ ታይፕ ቢ ታይፕ ኤ ብለው አስቀምጠዋል። ለምሳሌ እዚህ ጋር የቻይና ገቨርንመንት ስኮላርሺፕ ታይፕ ቢ ምናምን ብለው አስቀምጠዋል። ሶ እናንተ ታይፕ ቢ ነው የምትመርጡት። ሶ እስከመቼ እንደሚቆይ እዚህ ጋር አስቀምጠውላችኋል። አፕሊኬሽን ፕሮሲጀሩን አስቀምጠውላችኋል። እዚህ ጋር ለምሳሌ ሬጂስተር አድርጉ አፕሎድ ዘ ሪኳየርድ ዶክመንትስ ይላል። እዚህ ጋር እዚህ ሊንክ ላይ ገብታችሁ ሪኳየርድ ዶክመንቱን አፕሎድ ታደርጋላችሁ። ዴን ሬጂስተር ደግሞ የሲኤስሲ ላይ ደግሞ ሄዳችሁ አፕሎድ እንድታደርጉ አስቀምጠውላችኋል። ሶ ሲኤስሲ ላይ አፕላይ ስታደርጉ የዚህ ዩኒቨርሲቲ ኤጀንሲ ነምበር ምክንያቱም ሲኤስሲ ለብዙ ስለሆነ 1007 ነው ማለት ነው። ኤጀንሲ ነምበር ያልኳችሁ የእያንዳንዱ ዩኒቨርሲቲ ኤጀንሲ ነምበር ማወቅ አለባችሁ። ሶስቱን ይዛችሁ ሲኤስሲ ላይ አፕሎድ ታደርጋላችሁ። ይሄ ባዮሌተራል ፕሮግራም የሚለው ነው። ያው ይሄ እንግዲህ በመንግስት በኩል ኮታ ለተሰጣቸው ነው ማለት ነው። የተለያዩ ስኮላርሺፖች አሉ እዚህ ጋር ኢንተርናሽናል ቻይኒስ ላንጉዌጅ ቲቺንግ ፕሮግራም፣ ቤጂንግ ገቨርንመንት ስኮላርሺፕ ፕሮግራም አለ። የቤጂንግ ገቨርንመንት ስኮላርሺፕ ፕሮግራም ማየት ትችላላችሁ። ነገር ግን ከቨር የሚያደርገው ምንድነው የሚለውን እኔም በሌላ ቪዲዮ ሰራላችኋለሁ። በጣም መንጠቀቅ አለባችሁ የሪጂናል ገቨርንመንት ስኮላርሺፕ በምትሞሉ ሰዓት ማለት ነው። እና አሁን እያየን ያለነው ለቻይና ገቨርንመንት ስኮላርሺፕ ስለሆነ ሶ እንግዲህ በዛ መንገድ አሁን ባየነው መንገድ አሁን ለምሳሌ የቤጂንግ ኢንስቲትዩት ኦፍ ቴክኖሎጂ ያየነው እዚህ ጋር ያለውን ኮፒ ፔስት አድርጋችሁ እዚህ ጋር ዌብሳይቱን ወስዳችሁ የምትሞሉበት ማለት ነው። ከዛ የሌሎቹንም እንደዚሁ መምረጥ ትችላላችሁ። እንዳው ለምሳሌ ፒኤችዲ ኮና አፕላይ የምታደርጉት እዚህ ጋር ፒኤችዲ የሚለው ማስተርስ ዲግሪ አለ እዚህ ጋር ዶክተራል የሚለውን መርጣችሁ በእንግሊዘኛ ቋንቋ የሚሰጥ ሰርች ስታደርጉ እዚህ ጋር ይመጡላችኋል ፕሮግራሞቹ እንዳለ ማለት ነው። በዩኒቨርሲቲው እየገባችሁ አሁን ባየንበት መንገድ ዩኒቨርሲቲዎችን ትመርጣላችሁ። ዩኒቨርሲቲዎችን ከመረጣችሁ በኋላ ቅድም ያየውን ኤጀንሲ ኮድ ወስዳችሁ ከዛ ዩኒቨርሲቲ ጋር እናንተ ሚት የምታደርጉ ከሆነ ሲኤስሲ ላይ አፕላይ ታደርጋላችሁ። የሲኤስሲን ዶክመንት ወስዳችሁ የት አፕላይ ታደርጋላችሁ? ለዩኒቨርሲቲው ሲኤስሲ ስኮላርሺፕ ነው የመረጥኩት ብላችሁ ዩኒቨርሲቲ ላይ ትሞላላችሁ። ሲኤስሲ የሚሰጣቸው ኮታ አለ። ዩኒቨርሲቲዎቹ ያውቃሉ ኮታቸውን። ኦኬ ሲኤስሲ የኛክል ኮታ ሰጥቶናል ብሎ የመረጧቸውን ዩኒቨርሲቲዎች ለሲኤስሲ ይልካሉ። ያ ማለት ፕሪ አድሚሽን ይሰጣል። ፕሪ አድሚሽን ታገኛላችሁ ማለት ያንን ፕሪ አድሚሽን ይዛችሁ ለሲኤስሲ ለስኮላርሺፑ ታስገባላችሁ ማለት ነው። እንግዲህ ይሄንን ይመስላል። ጥያቄ ካላችሁ ግልጽ ያልሆነ ነገር ካለ ያው ይሄ ቱ ዌይ ስኮላርሺፕ ብዙ ጊዜ ያስቸግራሉና አንደርስታንድ ለማድረግ ዋን ዌይ አይደሉምና ቱ ዌይ ስለሆነ ሚስ አንደርስታንድ ከተፈጠረ ፕሊዝ ኮሜንት ሴክሽን ላይ ጻፉልኝ። ሌላ ቪዲዮ ማስፈላጊ ከሆነ ሰራላችኋለሁ። ቴሌግራም ገጽንም ጆይን አድርጉ፣ እዛም ላይ ጽፍላችኋለሁ ማለት ነው። ፕሮሰሶቹና ምናምን በተመለከተ በጣም ብዙ ቻንሶች ስላሉ ቻይና ላይ አፕላይ እንድታደርጉ አድቫይስ አደርጋችኋለሁ። ጋይስ ስፔሻሊ ማስተርስ አፕሊካንቶች ወጣቶች አፕላይ አድርጉ። ሶ ዛሬ የቻይና ገቨርንመንት ስኮላርሺፕን በተመለከተ መረጃ ይሄንን ይመስላል። የሲኤስሲ አፕሊኬሽን ፕሮሰሱን ገብታችሁት 15 ዶክመንቶች ብዬ የሰራኋቸው አሉ። እነሱንም ገብታችሁ እዩዋቸው፣ ሁለቱን ቪዲዮዎች ማለት ነው። በዲስክሪፕሽን ላይ አስቀምጥላችኋለሁ፣ ገብታችሁ እዩዋቸው። እነሱን በደንብ ይጠቅማችኋል። ሶ በሌላ ቪዲዮ እስከምንገናኝ ድረስ ባባይ ሌላ ስኮላርሺፕ መረጃ ይዤላችሁ እመጣለሁ።